ዛሬ የቲክቶከሮች ነው ቤተክርስቲያን ሌላ አደጋ ሌላ ነገር ተፈጥሮባታል። አንደኛ በሀገሪቱ ውስጥ በተፈጠረው ጦርነት ምክንያት ኢኮኖሚ ደቋል። ሰዎች ቤተክርስቲያንን አይደለም ራሳቸውን መርዳት እያቃታቸው። ዋናው ትልቁ ችግር ደግሞ ቤተክርስቲያኒቷ ምዕመናን ልጆቿን ወንጌሉን አስተምራ ስለ አስራት በኩራት አስተምራ ንስሐ አስገብታ ከሰሩት ከነገዱት ላይ ካረሱት ላይ ከደሞዛቸው ላይ አስራታቸውን ብቻ ሰጥተው ቤተክርስቲያንን ቀጥ ማድረግ እንዲችሉ አላስተማሩ። እሱ ላይ ጉድለት አለ። አሁን በቤተክርስቲያን ትልቁ መድረክ ላይ የሚፈለገው ሰው ታቦት ወጥቶ ሚሊዮን ሰው መጥቶ የሚፈለገው ሰው ወጥቶ ቃለ እግዚአብሔር ተናግሮ አሳምኖ ያውላ ነፍስ ያውሉ ሰው የመጣው ሁሉ የእግዚአብሔር ሆኖ በቃ ንስሐ መግባት አለብኝ፣ ስጋው ደግሞ መቀበል አለብኝ፣ ከተጣላሁት መታረቅ አለብኝ፣ የቀማሁትን መመለስ አለብኝ፣ የዋሸሁትን እንትን ማለት አለብኝ፣ ወደ ሚስቴ ወደ ልጆቼ መመለስ አለብኝ ብሎ ፈሪሃ እግዚአብሔር እንዲኖር የሚያደርገው ወንጌላዊ አይደለም። አውደ ምሕረቱ የሚሰጠው መድረኩ የሚሰጠው የወንጌሉ ስፍራ የሚሰጠው ማለት ነው። አሁን እያንዳንዱ ሰው ኢንቨስት አድርጎ የሚጠራው በፊት ሰባኪም ለማኝም ነበር ቢፈልገው በአለማመኑ እውነት ተናግሮ ገንዘብ የሚያመጣ ፕሮጀክት የሚያስፈጽም ነበር የሚፈልገው። እንደኔ አይነት እንደ ደረጀ ዘወይንዬ አይነት እንደ ተስፋዬ መቆያ አይነት እንደ ዘበነ ለማ አይነት ምርጥ ምርጥ ለማኞች ተመርጠን ነበር የምንሄደው ማለት ነው። ከነዚህ ለማኞች መካከል እኔ የራሴ ስራ ስላለኝ ለቤተክርስቲያን ለምናለው፣ ነፍሳትም ወደ እግዚአብሔር መንግስት እንዲመጡ አደርጋለሁ። ነገር ግን ከቤተክርስቲያኒቷ ተካፍዬ ወስጄ የምመጣው ነገር የለም። አለቅ አምስታኪ ሌሎቹም በሰሩበት መጠን ይስጧቸው የማውቀው ነገር የለም። ነገር ግን አሁን ክብር ያለው ለማኝ ነው። በቤተክርስቲያን ክብር ያለው ለማኝ ነው። ጥላ ዘቅዝቆ ታቦት አቁሞ ምዕመናን ወደ ኪሳችሁ ግቡ፣ ከዛ በኋላ ስሳት ይፈቱ፣ ከዛ ያዛችሁ ትጣሉ የሚል ያ የመጣውን ደግሞ እዛው ተካፍለው እዛው ምን ብለው የሚል። ምክንያቱም ቤተክርስቲያኒቷን እየመሩ ያሉት የዚህ ዘመን ሰዎች ኢኮኖሚ ያደቀቃቸው፣ ኑሮ ያደቀቃቸው፣ የመንግስት ስራ መስራት የማይችሉ፣ እዛ እድሉ የተዘጋባቸው፣ በትምህርታቸው ያልገፉ፣ ምንም ሰርተው መብላት የማይችሉ፣ ብቸኛው ገንዘብ የሚገኝበት ቦታ ይሄ ነው ብለው የመጡ ሰዎች የተከማቹበት ነው። የበፊቶቹ ወንጌላውያን ናቸው። ህይወታቸው አስተማሪ ነው። ጿሚዎች ናቸው። ጸሎተኞች ናቸው። እድሜያቸውን ሙሉ በትምህርት ነው የሚያሳልፉት። ሰውነታቸው፣ ቁመታቸው፣ ቁመናቸው በሙሉ የተመጠጠ የደቀቀ ነገር ግን ግዙፎች፣ አቅፋችሁ ስትስሟቸው ትከሻቸው እጣን እጣን ከርቤ ከርቤ የሚሸቱ፣ ሲናገሩ ድምፃቸው ለሰስ ያለ፣ የሚናገሩት ቃል ልብን ሰብሮ ሰርስሮ የሚገባ፣ ቡራኪያቸው የሚባረክ፣ ጸሎታቸው የሚቀድስ፣ አማላጅ የሆኑ፣ ሀብት ንብረት የሌላቸው፣ ሰርተው ቤተክርስቲያንን የሚያለሙ፣ ዛፍ የሚተክሉ፣ ለቤተክርስቲያን እርሻ ለቤተክርስቲያን ህንፃ የሚሰሩ ነበሩ የበፊቶቹ። ለቤተክርስቲያን ለነገ ትውልድ ብለው ወርቁን ብሩን ምኑን አከማይተው የሚያስቀምጡ፣ የክፉ ቀን ቢመጣ ቤተክርስቲያን ለአገልግሎቷ ሀብት ብታጣ ይህንን ብለው የሚያስቀምጡ ነበር። አሁን ያለው ከትምህርቱ የተባረረ ወንበዴ ወያኔ ሰራዊትሽን ቀንሺ ስትባል፣ ታጋዮችሽን ቀንሺ ስትባል ወደ 4000 ነው 5000ውን ቀንሳ በየቤተክርስቲያኑ መደበች። ጠምጥሞ መጣ። አለቀ። ሲተኩስ የኖረ ሲገድል የኖረ ሙላ መጥቶ ገንዘቡ ላይ ታለ ጸሐፊነት አይመደቡም፣ ታለ ቁጥጥር አይመደቡም። ገንዘቡ ጋር ብቻ ሙዳየ ምጽዋቱ ጋር ብቻ ረሃብተኛ ሆኖ መጡ። ጋጧት ቤተክርስቲያን።
ማህሌት ላይ የሉም፣ ቅዳሴ ላይ የሉም፣ ሰዓታት ላይ የሉም፣ ገንዘብ ቆጠራው ላይ አሉ። እነዚህ ሰዎች ከሰኞ እስከ ሰኞ 5 ስታር ሆቴል ነው የሚበሉት። ስጋ ቤት ናቸው፣ ቁርጥ ቤት ናቸው። ውስኪ አውርደው ነው የሚኖሩት። ምዕመኑ ሲጸልይ ውሎ ደሃዋ ቅጠል ሽጣ ጠላ ጠምቃ ዘበኛው ጥበቃው ከመንግስት ጋር በግብር ሲነታረክ የዋለው የመንግስት ደሞዝተኛው ያገኘውን ለጊዮርጊስ ለሚካኤል ለእግዚአብሔር እያለ የሚሰጠውን ያን እየቆረጡ እነሱ ቴዲ ቤት ውስኪ፣ ገብረምንትሴ ቤት ውስኪ፣ ገነት ሽሮ ቤት ተጥደው የሚውሉ ናቸው። ያደለደሉ ያለጠለጡ ላት ያወጡ በዚህ መተንፈስ ያቃታቸው ሲሞቱ ደግሞ በስብሰው ገምተው ሸተው የሚሞቱ እውነተኞቹ ንጹሃኖቹ ተጨቁነው ተረግጠው የባሪያነት የተያዙ ካህናቱ ዋዜማ ቆመው ሰዓታት ቆመው ማህሌት ቆመው ቅዳሴ ቀድሰው ክርስትና አንስተው ደሞ ከሌ ሞቷል ተብለው ከበሮ ተሸክመው መቋሚያ ተሸክመው ሄዶ የሞተ ሰውዬ ላይ ቆመው አፈተው ከዛ የሆነች ቢቀመስ ቀምሰው እንደገና ደግሞ የሰርክ ጉባኤ አለ ተብለው እንደገና ሌሊት ሰዓታት አለ ተብለው እንደ መላእክት ያለ እንቅፍ ወዲያ ወዲህ የሚሉት እንደ ፋራ እንደ ሰገጤ ቅኝ ግዛት ተገዝተው እየተረገጡ ልጆቻቸውን ማስተማር የማይችሉ ማስተዳደር የማይችሉ ጫማቸው የሚሸት ካልሲ መቀየር የማይችሉ ምስኪኖች ሆዳቸው የሚጮህ ረሃብተኞች እነዚህ አውደልዳዮች ገንዘብ ላይ ተከምረው ያው ደግሞ ለመቀየር ከዛው ይከፍላሉ። ገንዘብ ያለበት ሲኤምሲ ነው፣ ኡራኤል ነው፣ ምናምን ነው የከፈለ ሀገረ ስብከት ሄዶ የከፈለ ለሊቀ ጳጳሱ ለስራ አስኪያጁ የከፈለ ይዘዋወርበት። ቤተክርስቲያኒቷ ጳጳሱ ከፍሎ ምኑ ከፍሎ ከመጣና ምን ካለ በቃ አለቀ። ገንዘቡ ታክስ የለው፣ ገንዘቡ ቀረጥ የለው፣ ገንዘቡ የሚፈስ ነው። ስለዚህ በሀገሪቷ ብቸኛ የስራ መስክ ያለው እዛ ነው። ሂድ የካ ሚካኤል የሰራተኛውን ብዛት አሁንማ 500 ሳይገባ ይቀራል። 500 ሂድ እስቲ ጊዮርጊስ በቃ ትግሬ ሊቀ ጳጳስ አዲስ አበባ ሀገረ ስብከት ሲመደብ ከአዲግራት ከምናምን እና ያክስቴ ልጅ ያልኩት እና ቅባ ያዘው እዛ ከተተው ምናምን ልክ ኦሮሞ ሲመደብ የሸዋ ከሆነ ከአምቦ ከምና ግባዛ በጸሐፊነት በምልክስነት አማራ ከሆነ ጎጃሜ ከሆነ ተደብረ ማርቆስ ተደብረ ብርሃን እና ተደብረና ወሎዬ ከሆነ ጠንዚ የአዲስ አበባ አብያተ ክርስቲያናት ጎበጡ እንደዚህ አበጡ። አጼ ቴዎድሮስ እንደዚህ ነበር ያለው። ለዚህ ነበር አጼ ቴዎድሮስ በቃ የሚበቃው 5 ቀዳሽ ነው፣ አንድ አረቀት ጥባ ሌላ ስራ ነው። አሁን ግን እንደዛ አይቻልም። ቤተክርስቲያኗ ሀብት ነበራት፣ ቤተክርስቲያኗ እድል ነበራት። የተማሩትን አያቀርቡም። አለቃው ኢንጂነር ነው። ህንፃው ሲሰራ ይመጣና ምንም እኮ ትምህርት የለው። በቃ ውዳሴ ማርያም አጠና፣ ዳዊት አጠና፣ አቋቋም፣ ቅዳሴ ምናምን አደረገ። ከዛ አለቃ ተብሎ መጣ። ከዛ ህንፃው ሲሰራ ይመጣና እዛች ጋር ግን እንደዚህ ይጀምጡ መሐንዲስ ነው። ሂሳቡ ጋር ይመጣና እንደዚህ አድርጋችሁ እንደዚህ አድርጉ ይላል። ቦይ ሲቀደድ ይመጣና ኮንክሪቱ እንደዚህ ቢሆን በዚህ ጋር ስንመጣ እንደዚህ እንዳያደርገን ይላል። ኢንጂነሩ አለ፣ ባለሙያው አለ። ከዛ እነሱ ደግሞ አባት ተናግረዋል ብሎ አለቃ ምናምን ተብሎ እንደኮ በጣም በእውነት በጣም ያናድዳል። እነዚህን በቃ ቁጭ አድርጋ ቁጭ በል አንተ አለቃ እልቅና እንደዚህ ነው። ህንፃው ሲሰራ ባለሙያ ከህዝብ ከምዕመናን ታዋጣለህ። ምዕመናን በነፃ ይሰራሉ። ኢንጂነሮች ነው ሰብስቦ ባለሙያዎች ሰብስቦ ማምጣት፣ ከዛ ለነሱ ይስሩት፣ ማስገምገም፣ ማስተንተን። አለቃው መጥቶ በዛች በኩል መስኮቷ ጋር ፊደል ብትገባልኝ እኔ መላከ ሰላም ስለሆነ ስሜ እንደምን ማምጣት አባታችን በዚህ በኩል እንደዚህ ስናደርገው ይሄኛውን አንግሉ እንደዚህ ያደርግልኛል በፊዚክሱ ህግ ምንድነው ይሄ በቃ ቆልመም አድርጋ እያለ የኢንጂነር የሚሆን ኢንጂነር ጎበጠች። ቤተክርስቲያን ነው ጎበጠች። ለወንጌል ቦታ መስጠት አቆሙ። ለማኝ ተፈልጎ ምርጥ ለማኝ እየተፈለገ
ሀገር ቤት አይደለም አውሮፓ፣ አሜሪካ ለማኝ ነው የሚፈልገው። ሰባኪ ዞር በጥባ ከዚህ ወንጌል የሚጥባ ከዚህ እየተባለ አሁን ያም ዘመን አለቀ። ህዝቡ ሀገር ውስጥ ያለው ገንዘብ የሚሰጠው አጣ። ከዛ አሁን ደግሞ ብዙዎች ስራ አጡ። ቤተ ክህነቱም ስራ አጣ። አርቲስቶች ስራ አጡ። ሲኒማ ቤት ቀዘቀዘ፣ ቲያትር ቤት ቀዘቀዘ፣ ሲዲ የለም፣ ምን የለም። ምን ይሁን ወደ ቲክቶክ መጡ። ቲክቶከሩ ደግሞ አሁን በዛ በቦቱ 500,000 1 ሚሊዮን አለው። በማርያም ይሄን አታሳልፉት፣ ታታባ አድርጉት፣ 2 ሚሊዮን አስገቡኝ፣ 1 ሚሊዮን አስገቡኝ፣ እመቤቴን ጠርቼባችሁ ማርያም ተብሎ እውነት አንተ ኦርቶዶክስ ነህ፣ ኦርቶዶክስ የሆንሽ ይሄን አታሳልፊም እያሉ ቆመው የሚለምኑ የኔ ቢጤዎች ተጸዳድተው ተበጥረው ሜካፕ ተቀብተው አንዳንድ አበባ በእናታችሁ በማርያም እስላሙ ባላ በእናታችሁ አበባ ነው የምትፈልገው? አዎ። ቅንድብሽን ተላጭ። እሺ ያው ተላጭቻለሁ። አበባ ነው የምትፈልገው? አዎ። ፀጉርን ተላጭ። እሺ ያው ተላጭቻለሁ። የድሮ ለማኝ እንኳን መንገድ ላይ ተቀምጦ ስለማምላክ ወይ በአላህ ስጠኝ ምናምን ይላል። እናና ፀጉር ቅንድብን ተላጭ ቢለው ሽመሉን አንስቶ ነው እግርህን የሚላጭ። የአሁኑ የኢንተርኔት ላይ ለማኝ በቃ እይ ኮፍያ እንድሰጥሽ ነው የምትፈልጊው? አዎ። ውሃ አምጪና ውሃ በሳህን ሙይ፣ ከዛ እያየንሽ እዛ ውሃው ላይ በመቀመጫሽ ተቀመጭ። እሺ እንትን ግቢና ሻወር ላይ ግቢና እንትን ታጠቢ፣ ስስ ጡትሽ እንዲታይ ስስ አድርጊ ምናምን። አይ እነሱ አይደለም። ቆይ ፓንቴሽንም አውልቂ፣ ጡት ማስያዝሽንም አውልቂ፣ ከዛ 1 2 3 ብለሽ ነጠላውን አድርገሽ ቶሎ ውጪ እንዳያዝ ይላል። ከዛ ሌሎቹ አሰብስቦ ይጠብቃል። ብረታ ብረት ጠባቂ አውሮፓ ተቀምጦ ካናዳ ተቀምጦ ቁጭ ብሎ ይጠብቃል። ከዛ ልክ ነጠላው ሲወርድ ፖዝ አድርግ ይዝና የልጅቷን እርቃን ይዛል። ቁጭ ብሎ ያድራል። ቁጭ ብሎ ይሄዳል። ዘማዊውላ አንበሳ ይጥላል። ከዛ በኋላ ሚስት አለችው ምና ጓደኛ አለችው። በዛ ቁጭ ብሎ ይውላል። ይሄ ጋለሞታ ስብስብ ዛሬ ተፈላጊ ሆነ። ስለዚህ የጎንደሩ የአንድ አፈጠባብ መነኩሴ ያለ ስራ አስኪያጅ እነሱ ከሊቀ ጳጳሱ ከአሜሪካዊ ሊቀ ጳጳስ ጋር አስጀመሩት። ይሄው ባህር ዳር አቡነ አብርሃም አስቀጠሉት። ከዛ በኋላ በመላው ዓለም እነሱ ናቸው የሚሄዱት ማለት ነው። ቀላል አይደለም። ታዲያ ሲሄዱ ቀላል አይደለም። ተዋርደናል። እነ ያሬድ ያያ የሚባሉ ሰዎች ታውቋቸዋላችሁ። ስራቸው ምንድነው አይታወቅም። የሚነዱት መኪና የሚኖሩት ኑሮ የጉድ ነው። ከዛ በቃ ጎንደሬ ደግሞ እንደምታውቁት ነው፣ ግጥም የለመደ ነው። ካሞገስከው አለቀ። እዛ ጎንደርዬ መጣሁልሽ ይላል። እሱ ወሎዬ ነው። ጎንደርዬ መጣሁልሽ ሙቼ ነው የምወድሽ ተንበርክኬ ነው ምናምን ይላል። አርቲስቶቹን ይነጋገራሉ፣ ይሄዳሉ ማለት ነው። ከዛም ንግግሩ ራሱ በሚገርም ሁኔታ ነው። እነዚህ የተመለሱ አሉ። ከጴንጤነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ አለ ፓስተር። እንደገና ደግሞ ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ። እነዚህ ሁላ ከዛ የጠረረባቸው ሰዎች እዚህ ይመጣሉ። ስለዚህ የሚያዘጋጀው ደብር ውል ይገባል። ለዚህ ደግሞ የኢቨንት አዘጋጅ አድርገዋል። የኢቨንቱ አዘጋጅ ይኸው የምትመለከቱት ሰው እኔ ስሙን አላውቅም፣ እናንተ የምታውቁት ጥሩ። ሎዛ ኢቨንት ይባላል። ሎዛ ኢቨንት አዘጋጅ ይባላል። ቴሌግራሜ ላይ ለጥፌላቸዋለሁ። ሎዛ የሚባል ማለት ነው። እና ከሱ ጋር ይነጋገራሉ፣ ሌሎችም ይነጋገራሉ። ከዛ ወደ እንትኑ ይገባል ማለት ነው። ንግግሩ ምንድን ነው? እነሱ ቲክቶከሮቻቸውን ይዘው ይመጣሉ። አርቲስቶቻቸውን ይዘው ይመጣሉ። ቲክቶከሮቻቸውን ይዘው ይመጣሉ። ከዛ ኢቨንቱ አዘጋጅ የሚፈልገው ሚሊዮን ብር አለ፣ ይጠራል። ይሄ ነው። ይሄ ታውቁታላችሁ።
ሎዛ ሁነቶች የሚል ሎዛ ሚዲያ የሚል እንግዲህ እኔ ሰውየው በጨዋታ መጫወት አለብን። እንግዲህ ትግሬ ይሁን አማራ ይሁን ኦሮሞ ይሁን ጉራጌ አላውቅም፣ ግን ደንበኛ ነጋዴ ነው። ያደረገውን ነገር ነግራቸዋል። ከዛ በኋላ አውሮፕላን ሙሉ አርቲስት ይመጣል ማለት ነው። የአየር ትኬት የሚችለው ያደብሩ ነው። ከዛ መጥተው ደግሞ የሚያርፉት እኔ ነኝ ያለ ሆቴል ነው። ምሳ፣ ራት፣ ቁርስ የሚችለው አዘጋጁ ደብር ነው። ከዛ በኋላ ሁሉም ፎሎወሮቻቸውን በዱቄትና በቅንድብ መላጨት በጡትና በዳሌ የሰበሰቡትን ይህን ብረታ ብረት ሰብስበው ይጠብቋቸዋል። ከዛ በኋላ ቤተሰብ ተዘጋጁ ይላሉ። ገና ሲገቡ ያቀባበል አለ። የነገስታት የምንድን ነው የመኳንንት ልክ እነ ኃይሌ ገብረስላሴ ኦሎምፒክ አሸንፈው እንደመጡ ተደርጎ የከተማው ባጃጆች በአለቆች ይነገራቸዋል። ከዛ ይሄ የሪያል ማድሪድ ቡድን ይሄ አሁን ቀይ ካደረገው አጠገብ ያለው ልጅ እንደምትመለከቱት ጴንጤ የነበረው ደምለው የሚባል አዋራጅ ሰካራ ቤተክርስቲያንን አሁን እንኳን ድሬዳዋ ሄዶ ያዋረደ ማለት ዛሬ እሱ አበሉ ብቻ 100,000 ብር እየተከፈለ 50,000 ብር እየተከፈለ የዛሬ 15 ቀን ከፓስተርነት መጥቶ ዛሬ የቤተክርስቲያኒቷ ሊቃውንት በ10 ዓመት በ20 ዓመት የሚያገኙትን ደሞዝ እሱ በ2 ሰዓት ውስጥ ያገኛል። በ2 ሰዓት እኚህ ሽማግሌውም እንደምትመለከቷቸው አቶ ሰለሞን የሚባሉት ጴንጤ ነበርኩ ሲሉ ሰምቻለሁ። ስለዚህ አሁን ተመልሻለሁ አሉ። ሊቀድሱ አይቀድሱም፣ አይዘምሩም፣ ምን አይሉም። አርቲስቶቹን አይታችሁ ስጡ ነው። ዋና አስተባባሪ ደግሞ የምታዩት ነው። ሻንጣው ራሱ የሚገርም ነው። ልብሱ የሚገርም ነው። ኮፍያው የሚገርም ነው። መነጽሩ የሚገርም ነው። አሁን ቪዛ ስለተመታለት ነው የምነግራችሁ ሰውየው ማለት ነው። በሄድክበት ቦታ ግን የቤተ ክርስቲያን አምላክ ይበቀልሃል። እና ይህ የምታዩት አረንጓዴ ያደረገው በዚህ በኩል መጀመሪያ ላይ ያለው ደግሞ አዘጋጁ ነው ማለት ነው። የቤተክርስቲያኒቷ አዘጋጅ የኢቨንቱ አዘጋጅ እዛ የደረሰባቸውን የነገሩኝ እነግራቸዋለሁ። ወደ ኢቨንቱ መልስ ወደ ኢቨንት አዘጋጁ መልስ ሎዛ ሁነቶች ያኛውን አምጣው ያኛውን አምጣው ፎቶ ያለበትን ማለት ይሄ ሰው በጎንደር ላይ በነበረው እንትን የታላቅ ገዳም ለኢትዮጵያ አይደለም ለዓለም የሚጸልዩ ታላቅ ገዳማት እንትን ተገኘ ተብሎ ምንድነው ስሙ ብር ተገኝቷል ተብሎ እዛ በተሰራ ነገር እንግዲህ የዘራነው ማሽላ ተቆረጠ፣ ደረቀብን። ሰሊጥም የለም። ዘንድሮ በረሃብ ልንሞት ነው። ስለዚህ እነዚህ ልጆች እግዚአብሔር ነው ያመጣልን፣ እግዚአብሔር ነው የላከልን። ሄደን ገዳሙን እናሳያቸው፣ መጥተው ይመልከቱ። ያሉትን ተማሪዎች ከሚበተኑ ገዳማውያንም ከሚበተኑ ለሺህ ዘመናት የቆየ ታላቅ ገዳም ከሚበተን ውስጣችንን እናሳያቸውና ይችን የመከራ ቀን የምንሻገርባትን በኢትዮጵያም በዓለም ውስጥ ያሉ ውጭ ያሉትን ቢያስተባብሩልኝ አሏቸው አሉ ማለት ነው። ተወካዮቹ መጥቶ አነጋገሩት። ይሄን የት ሀገር ልጅ ነው? ይሄን ንገሩኝ እስቲ። የት ሀገር ልጅ ነው? አላውቀውም። እኔ ሀገር ቤት እያለውም አላውቀውም። ጎንደር ነው። ይሄ ጎንደር ነው። እስቲ ብቻውን ያለው ፎቶ አንጣልኝ፣ ብቻውን ወይ እንደዚህ ስለቆረጥኩት ጎንደር ነው። እስቲ አምጣልኝ። ብቻውን የላኩልህ ፎቶ አለ። ልባችን ካወቃችሁት መልካም። በቃ የሎዛ ሚዲያ ነው። ስለዚህ መጥተው ጠየቁት፣ መጥተው ለመኑት። ምንድን ነው ያላቸው? ገዳሙን ሄጄ እንግዲህ ጎንደሬ ሆኖ ማለት ነው። ጎንደር ያለ ገዳም ነው። ለሀገር ለወገን የሚጸልይ ገዳም ነው። በእውነት ጎንደሬ ከሆነ አማራ ከሆነ ለዛ ገዳም ላይ አይጨክንም ይሄ ልጅ ማለት
ምንድነው ያላቸው ገዳማውያን? ሄዶ ቪዲዮ ቀርጾ ለሚመጣ ሰው ዶክመንተሪውን ለመስራት 1,500,000 ብር ትከፍሉኛላችሁ። 1,500,000 1,500,000 ትከፍሉኛላችሁ። ካልሆነ ደግሞ ይዣቸው ለምመጣው ከሆነ ደግሞ ወደ 4 ሚሊዮን ነው 4 ሚሊዮን ምናምን ሺህ ትከፍሉኛላችሁ። ይሄ የአውሮፕላኑን አይወክልም፣ ይሄ የቲኬት አይወክልም፣ ይሄ አይሸፍን እንትና የራሱ ነው። ከዛ በኋላ ደግሞ ለዘማሪዎቹም አበል ትሰጣላችሁ፣ ለአርቲስቶቹም አበል ትሰጣላችሁ፣ ለኮሜዲያን ትሰጣላችሁ፣ ለቲክቶከሮቹም ትሰጣላችሁ። በአጠቃላይ ሲደመር የትናይ። ስለዚህ ተመልሰው ገዳሙ ሄዱና አይ የሚሆን ነገር አይደለም፣ ምንድነው የማይሆነው? የጠየቁን ብር እንደዚህ ነው፣ ለአንድ ብቻ ነው። ከዛ በኋላ ደግሞ ገና ሆቴል ምናምን የሚቀመጡት 5 ስታር ሆቴል ነው የሚመጡት፣ የተከበሩ ሰዎች ናቸው፣ ቲክቶከሮች ናቸው። ስለዚህ ይህንን ቅድሚያ ካልተባለ እናንተ ካልሆነ አይሆንም። አይ 3 ቦታ ተከፈሉ እኮ። የሆነ ነገር አስቀንሰን ለምንን እናርጋቸው ወይ የሚያረጉልን ከሆነ በምናችን የሚል ጉድ መጣ። አበምኔቱም በአጠቃላይ ማህበረ መነኮሳቱ ተሰበሰቡ። 2 ውሳኔ ተወሰነ። አንደኛው ውሳኔ በበረሃ ሄደው የሚለምኑ ወጣት ልጅ እግር የሆኑ በረሃ ሄደው ገበሬውን የሚለምኑ ተላኩ። እስከዛው ግን የገዳሙ ከብቶች ይሸጡ ተብሎ ወደ 40 ምናምን ከብቶች ለገበያ ወጡ። ላም በሬ ወደ ገበያ ወጣ። የቸገረው ሰው ሲሸጥ ደግሞ ገዢውም ያውቅበታልና 40 ሺህ ብር 50 ሺህ ብር በሬዎች ተሸጡ ማለት ዛሬ በጣም ስለተረጋጋው ነው እንጂ ትላንት ቢሆን እዚህ ያለቅሳለሁ። ያችን ቆርጦ ደግሞ በሽታው ተነሳበት፣ አመመው፣ አበደ ይሉ ነበር። ግን ከጨረስኩ በኋላ ነው ጨርሻለሁ። ጎንደሬ ሆነ እንዴት? እኔ የሐረር ልጅ ነኝ። ዋልድባ ጎንደር ውስጥ ያለ ነው። ቸገራቸው፣ የሚበሉት አጡ። እኔ የማደርገው ነገር 2 መንግስት እንዲያውቀው፣ ምክንያቱም እኔ ስለሆንኩ ማስተባብረው ይሄ የሚቃወመኝ ሰውዬ እንደዚህ ሊያደርግ ነው እንዳይል መንግስት እንዲያውቀው፣ ባንክ እንዲያውቀው። ከዛ በኋላ የባንክ ቡካቸውን አስቀምጣለሁ። በፊት በመረጃ ቲቪ፣ አሁን ደግሞ በቴሌግራሜ አድርጌ በሉ ስጡ ላለው 23 ሚሊዮን ብር የችግር ጊዜያቸውን ተሻግረው ከዛ ጎንደር ውስጥ ያለውን ህንጻቸውን ደግሞ አስጨርሰው ዋልድባ አብረንታት አስጨርሰው ነው ያንን ከዛ አሁን እየበሉ የችግር ጊዜያቸውን ያሳለፉ። 5 ሳንቲም አላውቅም። የኔ ትልቁ ጥቅሜ ይጸልዩልኛል። ለፓትርያርኩ ሲጸለይ፣ ለሀገር ሲጸለይ፣ ለሀገረ ስብከቱ ሊቀ ጳጳስ ስም ተጠርቶ ሲጸለይ አክሊለ ገብርኤልን ጠብቀው ብለው ይጸልያሉ። ለዚህ ነው እሳት ለብሼ እሳት ጎርሼ በእሳት ቅጥር ተከብቤ እንደ ልቡ ሆኜ የምኖረው የአባቶቼ ጸሎት ስለሚረዳኝ ስለሚጠብቀኝ የምተማመንበት ኃይል ስላለኝ። 5 ሳንቲም ምንድነው አባቶቼ ለኔ ላኩልኝ? ማር ልከውልኛል። የጥቅምት ማር ሆዴን ሲያመኝ በሴባ አረጋታለሁ። የለም ኪኒና ላክ መድኃኒት አለ። ጧፍ ልከውልኛል። ሻማ ለጸሎት በቆምክ ጊዜ ያው አልችልበትም ጸሎት፣ በዛ በቆምክ ጊዜ አብራው ጸልይ ተብዬ ጸበል ልከውልኛል። እምነት ልከውልኛል። ታለቅ ከዛ ሰላማዊ ነኝ። ልጆቼ ተባርከው ትምህርታቸው ተከፍቶላቸው ከባለቤቴ ጋር ሰላም በጣም ነው ይኖራል። ዋልድባ ዳልሻ
ሄጃለሁ። እኔና እንግዳ ወርቅ ሄደናል። አብርሃም ዳልሻ መናገር ይችላል። በጊንጥ ተነድፌ ደም ተፍሼ ደም አስታውኬ እንግዳ ወርቅ የኮብራ እባብ የበረሃ እባብ እንዲህ ብሎ ነው ያመለጠው። እንዲህ ብሎ እንግዳ ወርቅ ቀሲስ እንግዳ ወርቅ አለ ጠይቁ። ይህንንማ ሌላም ሰው ማየት አለበት ብዬ አትሌት ተስፋዬ ቶላ የሲድኒ ኦሎምፒኩን ዊነር፣ አትሌት ተስፋዬ ጅፋር የኒውዮርክ ማራቶን ዊነር ይዤ ተስፋዬን እንደውም ተስፋዬ ጅፋር የዛሪማ ወንዝ ደራሽ መጥቶ ካይሮ ይዞብን ሄዶ ነበር። ሚስቱ ፊት ማለት በረሃ ለበረሃ ሄደን እናቶች ጋር ገብቼ ትል እየበላቸው ሰው እየጮሁ እያበዱ በሳር ክዳን ቤት ውስጥ የሚኖሩትን ያን ቪዲዮ ቀርቼ እነ ተስፋዬ ጅፋር፣ እነ ተስፋዬ ቶላ፣ እነ ቀነኒሳ፣ እነ ኃይሌ፣ እነ ደራርቱ የመርካቶ ነጋዴ አስተባብሬ ቤተ ክህነት አምጥቼ ገዳማውያኑን አምጥቼ እያንዳንዱ ሰው ተረባርቦ ማህበረ ቅዱሳን ውቤ የሚባል ኢንጂነር ሰጥቶን ገዳማውያኑ ተረባርቦ ሲሚንቶ አህያ ገዝተን ኤምቲ የሚባል መስፍን ፋሽን ቦሌ አካባቢ የነበረ የስንት ሺህ ብር ሰጥቶ ሄደን ያን ገዳም ሰራንላቸው። ከነሱ ያገኘሁት ተንበርክከን እኔና እንግዳ ወርቅ በመቁጠሪያ በጸሎት መጽሐፍቶቻቸው ከእንባ ጋር እግዚአብሔር ይጠብቃቸው 0.5 ሳንቲም ልክ ያንን አድርገን ስንመጣ መዝሙር ብናወጣ መዝሙራችን ዓለምን ያጥለቀልቃል። ገንዘብ እናገኛለን፣ ሀብት እናገኛለን፣ እንባረካለን። ስናገባ ተባርከን ስማቸውን ምጠራ ዙራምባ ብትሄድ በላስቲክ ሙሉ ወርቅ፣ ብሔረ ጽጌ ብትሄድ በላስቲክ ሙሉ ወርቅ የዘመድኩን ማርያም ነው ብትባል 0.5 ሳንቲም ከፍየዋለሁ የሚል ከርቸሌ ሚካኤል ብትሄድ ጠይቃቸው ሂድና በህይወት ያሉ ናቸው። የካ ሚካኤል ሂድ፣ ጴጥሮስ ጳውሎስ ሂድ፣ ማናት ኪዳነ ምህረት አየር ጤና ሂድ ቁስቋም ማርያም ሂድ፣ እንጦጦ ኤልያስ፣ አዲስ አበባ እንኳን ልንገርህ እንዴት ከእናት ቤተክርስቲያን እንዴት ያውም ተመልከቱት እንግዲህ ቅስቀሳው ራሱ እንዴት እንደሆነ ተመልከቱ። መገሰጽ አለባቸው። ለምን ከዚች ድሃ ቤተክርስቲያን ሌላው እኮ አውሮፓ ይረዳዋል። የፕሮቴስታንቱን እኮ አውሮፓ ይረዳዋል። ሙስሊሙን እኮ አረብ ይረዳዋል። በጀት አላቸው። እናት ቤተክርስቲያን እኮ ከድሃ መቀነት እየፈታች የምትኖር ናት። ካህናት አባቶቻችን መከራ ስቃይ ውስጥ ናቸው ያሉት። እንዴት ለዚህ ላለጠለጠ ሲጋራ ለሚያጨስ ለቀማኛ እንዴት ከነዚህ ጋር የምትቀመጡ አርቲስቶች እነ ቄሴ እነ ዳግም እግዚአብሔር ይፈርድባችሁ። ደግሞ ተነሳባችሁ። የሞተው ልጅ እንኳን አልቀረበ። መልሰው የሞተው ልጅ አልቀረበ። የሞተው ይሄ አሁን በዚህ በኩል ያለውን ተመልከቱት። ይሄ በመጀመሪያው በኩል ያለው አትመልሰው። ይሄ በመጀመሪያው በኩል ያለው ተመልከቱት። ይሄ ወደዚህ ዞር 1.1 ሚሊዮን ብር ከአንዲት ልጅ በልቶ አሁን እሱ አስተባባሪ ምንድን ነው የሚለው? ከዛ ማገኘውን እያጠራቀምኩ ከፍልሻለሁ። የሌባ መሸሸጊያ ናት ቤተክርስቲያን። ይሄ ልደተ ቃል እስላም ነኝ ምናምን ሲል የነበረ ይኸው ደምለው የሚባል ጴንጤ ናዝሬትን ያሰለቸ ስንቱን ኦርቶዶክሳዊ ገደል ሲከት የኖረ በአንዴ 100 ሺህ ብር ለሁለት ቀን ለአንድ ቀን ለ50 ሺህ ብር እያለ ሄዳል። ይሄ የቤተ ክህነቱን ውርደት ዝቅጠት፣ የሀገረ ስብከቱን ሊቃነ ጳጳሳት የእምነት ጉድለት የሚያሳይ ድሃ አይምሮ የድሃ አይምሮ ከቤተክርስቲያን እንዴት እንደዚህ ቤተክርስቲያን የአርቲስት መጦሪያ ናት እንዴ? በህይወት ዘመናቸው ዞር ብሎ ያላገለገሏትን ቤተክርስቲያን ያለጠለጠ ጎረምሳ ሁሉ መጥቶ የሚዘርፋት ናት እንዴ? ትክክል። ተመልከቱ። አሁን ይሄን ያዝልኝ። ይሄ ሲሰድበኝ የሚውል ነው። ተመልከቱ። ይሄ ኮፍያ ያደረገውን ሰው ታውቁታላችሁ። የዚህ አላፋት ዝማሬ ማቃጣሪ ነው።
የምናምን ነው ሲል የሚውል። ይሄ እንግዲህ ባለፈው ደግሞ ይሄኛው መንዝ ውስጥ ያለችዋን እመቤታችንን ተመልክተዋት 800 ዓመት መከራዋ የበላች ቤተክርስቲያን ፈርሳ ምናምን እንደዚህ ሆናለች። ስለዚህ ዲያቆን ከሌ መዝሙር አውጣን እንደዚህ እናደርጋለን ብሎ ሰብስበው ይታያችሁ የተሰራች ቤተክርስቲያን። አንዲት አሜሪካን ሀገር ያለች ልጅ አሜሪካ ካሉ ልጆች ለምን አስተባብራ ሰርታ አስመርቃ የተመረቀበትን ቪዲዮ ለገንዘቡን ላዋጡት ሰዎች ሰጥታ አሳይታ እልል ተብሎ በስንተኛው ቀን እነዚህ ወጥተው ድሮ በፈረሰች ጊዜ ያለውን ይዘው ይህንን የቲክቶክ መንጋ ይህን አስቦ ለእርግማን የተፈጠረ ገንዘቡ በረከት ስፍራ እንዳይውል የማንም ቀማኛ የማንም ጋጦጥ የማንም ወንበዴ እንዲዘርፈው የተረገመ ገንዘብ የቅድስና ቦታ እንዳይውል የተረገመ ይመስል መልሰው ይግጡታል። ከዛ ልጅቷ ኧረ ቅበረኝ አለች። ኧረ ዘመዴ ቅበረኝ፣ ኧረ በመቤቴ ተዋረድኩ። እኔ እሷን ቤተክርስቲያን መስራትም አልፈለኩም። ሚካኤልን አሰራው፣ ሊቀ ጳጳሱን ጠየቅኩኝ፣ እሳቸው የደመረቁልኝ። ከዛ በኋላ የሚካኤል ምረቃ ዕለት በመብረቅ የወደቀች ናት፣ የ800 ዓመት ቤተክርስቲያን ናት፣ እባክህ ቅበረኝ አሉ። እሺ አልኩኝ። ሄጄ ሳየው አሳዘነችኝ። ብዙ ወጪ የምታስወጣ አይደለችም፣ ደስ የምትል የምታምር ናት። እሷን አደስን፣ እሷን በጥሩ አድርገን ሰራን። በቃ ጨረስን። የልጁ አባት እኮ የደብሩ አስተዳዳሪ ናቸው፣ አሁንም መጓ ሄደዋል። ስለዚህ ምንድን የተፈለገው? በዚህ ህዝቡ ገንዘባችንን ሰተንሽ የለም ወይ? ተመርቋል አላልሽንም ወይ? ምንድን ነው ነገሩ አሉኝ። እንደው ቅበረኝ አለች። ይሄ ልክ እንደ አብርሃም ጻድቁ አባታችን ድሃ የሚያበላ መንገደኛ እንግዳ የሚቀበለውን ሰይጣን መንገድ ላይ ቆሞ ራሱን ፈንክቶ አብርሃም የድሮ አይደለም፣ ወደ አብርሃም ቤት እንዳትሄዱ፣ ይሄው እኔን በድንጋይ ፈንክቶ እንደዚህ አድርጎኛል ብሎ ወደ አብርሃም ቤት የሚሄዱትን ለበረከት የሚሄዱትን እንግዶች እንዳስቀረበት ሰይጣን በዚህች ልጅ ላይ አድሮ እግዚአብሔር ቤተክርስቲያን ላይ እየሰራ ያለውን ሊያስቀር ስለሆነ ግድ የለም ብዬ ሰበር ዜና በሐሙስ ገብቼ ፎቶቸውን ቪዲዮቸውን ለጥፍ ያደረኩ። ወዲያው ካህኑ ደወሉ። አላቅም እኔ ገንዘቡ እኔ ጋ ነው ያለው፣ ቅድስት ሥላሴ ካቴድራል ነው የማገለግለው፣ ዲያቆን ሆኖ ነው የማውቀው፣ መጥቶ እንደዚህ ላሰራ ነው ሲለኝ የቆሎ ተማሪ ነኝ፣ የእመቤታችን ቤተክርስቲያን ናት ስባል እባክህ ገንዘቡን አንተ ያዝ ሲባል እሺ ብያለሁ። አልሰጥም ገንዘቡን፣ ኮሚቴ እጠራለሁ፣ ደብሩን አገናኘኝ፣ በደብሩ ሂሳብ አስገባለሁ አሉ። ይሄኛውም ቲክቶከር መጣና እኔም አላቅም እንደዚህ በልልኝ ብሎ ነው አለ። የማታውቀው ውስጥ ምን አገባ እንዳየ ሆነ ምን አሰራ አልኩት። ሁለተኛ አይለምደኝም አለ። ሁለተኛ አይለምደኝም። ቤተክርስቲያን ሌላ ስራ ሰርታችሁ መብላት አትችሉም፣ ወይም ደግሞ ቲክቶክ ላይ ብቻ ጌም እየተጫወታችሁ መብላት አትችሉም። ያን አድርገን ተፈራርመን ቀጥታ ለደብሩ በባንኳ አስገብተው ነፃ ተባብለን ጨረስን ማለት። ምንድነው ሰው ከነዚህ የሚማሩ? ከዚህ ከአርሴናል ደጋፊ ከዚህ ቡቱቱ ነገር ሲያቀርብ የሚውል ምንድነው ቤተክርስቲያን የምትማረው? የሚሄዱት ሰዎች ምን አይተው ነው? ከነበጋሻው የባሰ ጋንግስተሮች መጥተው ቤተክርስቲያኒቷን እንደዚህ ሲያዋርዷት እንዴት ነው ቆማችሁ የምታዩት? እነ ቢኒ ሳንጃው እንዴት ምን ተብለው ነው አሁን የሚሄዱት? እነሱ ምንድነው የሚያደርጉት? እንዴት ነው በቀን ለአንድ ሰው 100,000 ብር አበር የምትከፍሉ? የሐዋሳ የሆነውን ነገር ልንገራችሁ። ወረቀቱ በምናምን የተዘጋጀ ነው፣ የደበዘዘ ስለሆነ ጎላ አድርገን አዘጋጅተነው ነው የሚሉት። ይቺማ የትም አትቀርም። ይቺ አምጣት ቆይ። ይቺ አርቲስት ሜላት የምትባለው ባል እየቀያየረች ሁሉንም ባሎቿን ቤተክርስቲያን እየወሰደች ከዛ ገንዘቡ ከየት እንደመጣ አይታወቅም። ድል ባለ ሰርግ እያገባች አጃቢዎቿ እነዚህ ናቸው። ለነሱ ንግስታቸው ናት። ምንድነው ህፃናት ከሷ የሚማሩት? ምንድነው አዋቂዎች የሚማሩት? ምንድነው የሚማሩት? ምንድነው ሞዴልነቷ? ስንት ዘማሪዎች ናቸው ቤት የዋሉት?
የኢትዮጵያ ቤተክርስቲያንን በዝማሬ ያቀኑ ስንት መዘምራን ናቸው ታመው ቤት ያሉ። እነሱን ቀብራችሁ ቆራቢዎች ህይወት ያላቸው ልጆች ያላቸው ትዳር ያላቸው እነሱን ገፍታችሁ ሜካፕ አይቀቡማ። ለምትፈልጓቸው ሌላ ነገር አይመቹማ። ናት ወራዶች ይደለበ ሲጋራ የሚያጨሳውን ውስጥ አለከል ያላችሁ አልጠቁምም። እግዚአብሔር ይቅር ይበለው። ለራሱ ሲጋራ እያጨሰ እንዴት ነው የቤተክርስቲያን ገንዘብ አስተባባሪ የሚሆነው? ደቡብ ላይ የሰሩትን አናውቅም? በሲ ተመልከቷቸው። ያለጠለጡ ወር እስከ ወር ቁርጥ የሚበሉ ይሄ ነውር ነው። ወጪ 4 ሚሊዮን ብር ወጪ 4 ነው 6 ሚሊዮን ብር ገቢ 2 ሚሊዮን ብር እነሱ ተቀብለው ሄደን ከመምጣታቸው በፊት ነው በሞባይል ባንኪንግ አስገብተው አስገቡ የሚሏቸው። ይሄን የወራዳ ስብስብ ይሄንን መንጋ እንሰብራለን። ደግሞ ህዝቡን የሚጠሩበትን ተመልከቱ። ዝማሬ አይደለም ተሰብስበው ይሄ ጴንጤው ፓስተሩ ይመጣና እንግዲህ ድሬዳዋን ይሄ ድሬዳዋ እግዚአብሔር አብና የሚባል ሄደው የሚለውን ስሟቸው የቶዶ የማርያም የገብርኤል እንደዚህ ፍቅር ለሆነችው ለድሬዳዋ ህዝብ እኛ የተዋሕዶ ልጆች ትልቅ ስጦታ እንሰጣችኋለን። ይህም በማስመልከት 10፣ 11 እና 12 ትልቅ የላይቭ መርሃ ግብር ስለሚኖረን ሁላችሁም በላይቭ እየተገኛችሁ የበረከቱ ተካፋይ ሁኑ። ድሬ 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 ይሄ ነው በቃ። ይሄኛው ልጅ የመጀመሪያውን ታውቁታላችሁ። ደምለው የሚባል ነው። በቃ ለስንት ዓመት ፓስተር የነበረ ሰውዬ አሁን መጥቶ የ100 ሺህ ብር ተከፋይ የ50 ሺህ ብር ተከፋይ። ይሄኛው ከሱ አጠገብ ያለው አስኪደው ይሄ አሁን በቃ ምናምን ብሎ ከሱ ተቀብሎ ያለው ደግሞ ባለፈው ያንን የእመቤታችንን ቤተክርስቲያን ካቆሳቆለ ከዘረፈ አንዱ ነው። ሩጦ መጥቶ ያው መልሻለሁ ያስባልኩት። ከሱ አጠገብ ያለው ይሄ ፂማሙ ልጅ ግን ልመክረው ፈልጋለሁ። ለእናትህ ለአባትህም ስል ዲያቆንም ስለሆንክ እናትህን ሐዘኗን እንባዋን ግፏን ስለማቅ ማለት ዲያቆን አቤኔዘር ቴዎድሮስ ዮሴፍ እረፍ ከነዚህ ጋር አጥቷል። ዲያቆን አቤኔዘር ቴዎድሮስ ዮሴፍ አጥቷል። በቃ በመቅደሱ እግዚአብሔር ያጽና። አቃል የተጎዳ ሰው ነው። በብዙ ነገር መታዘዝ ሰው ነው። እንኳን አድገህ ለዚህ ደረስ፣ እንኳን ለእናትህ ደረስክላት፣ እንኳን ለእናትህ ሆንክላት። ማንም አያውቅም። ይሄ እኔ ነኝ የማውቀው። ለእናትህ ቪዲዮ እየሰራ አንተ በቅድስና ማገልገል ስትችል አትውረድ። መተካት ትችላለህ። ድምፃዊ ነህ፣ መዘመር ትችላለህ። በዛ ማድረግ ብታረግ ጥሩ ነው። ይሄን የመሰለ ከነዛ እንትን አትበል። እንኳን እዚህ ደረስክ። ይሄን አክለህ በማየቴ በጣም ደስ ብሎኛል። እንስማ ውስጥ ኤዲ የኔ እናት እንኳን ተወለድሽልኝ። የምወድሽ የማከብርሽ እንደ አይኔ ብለን የምሳሳልሽ እናቴ፣ የልጅነቴ ማጌጫዬ፣ ጓደኛዬ፣ ሁሉ ነገሬ እንኳን ተወለድሽልኝ።
እና ዲያቆን አቤኔዘር ቴዎድሮስ ዮሴፍ እቺን የተጎዳች እናትን እንዲሆነ ያሳደገች እናትን ከነዚህ በጣም አይመጡም። ስለዚህ አሁን ቲክቶከሮቹ ወደ እንትኑ ነው የሚመጡት። አሁን መንግስት ወደ ሄኖክ ኃይሌ 2 ቦታ ነው እየሰደዳቸው ያለው። የግማሹን ይሄ ፖለቲካውን በጣም የትግሬዎቹ እና የኦሮሞዎቹ የሚበዙበትን ቲክቶከር የመንግስትን ፖለቲካ እንዲያሳልጡ ነው እያስገባቸው ያሉት። ባህር ዳር ገብተናል ምናምን ገብተናል። እንግዲህ ለምነሱ እዛ የሚሰሩትን እናውቃለን። አመጣላችኋለሁ ደግሞ በቃል አንትሮች አሉ። $100,000 ገብቷል። $100,000 በያሬድ በኩል በአበበ በኩል በከበደ በኩል $100,000 መዝግቡ ይባላል። ያ ነው የሚደመረው። $100,000 በ170 በ90 ብር ሲመታ ይሄ ነው ገባ። ይሄ ብር ገብቷል ነው ይባላል። ገና እኮ ብሩ አልገባም። በጥቅሴ ነው። ላይቭ ላይ ሆኖ ነው የሚያወሩ። ፓስተሩን አስገባ ይለዋል። ተመልከቱ። ይሄ ሐዋሳ ሲሄዱ እላችሁ መንገድ ተዘግቶ በትራፊክ ራሱ ወጪው ራሱ ይገርማችኋል። እንግዲህ እውነትም ይሁን አይሁን እኔ አላረጋገጥኩም። ወረቀቱ እውነት ይሁን አይሁን አላረጋገጥኩም። እውነት ከሆነም ትክክል አይደለም፣ እውነት ካልሆነም ደግሞ እሰየው መመልከት እንችላለን። አምጣ እንትኑን አስገባልኝና ያቺ ወረቀቷን ብርሃኑ ተክለያሬድ የደቡብ አፍሪካው ስራ አስኪያጅ የለቀቁትን አምጣልኝ። ተመልከቱ። ቀረብ አድርገው። ይሄ ሐዋሳ ሚናስ ቤተክርስቲያን ነው የሚባል ግን የተሰራው ይመስለኛል ስጠይቅ ያኛው ስለደበዘዘ በምናምን እንዲጎላ ተደርጎ ነው እንጂ ወጪውን ተመልከት ነው የሚለው። አባሪ ሰነድ በዚህ ፕሮጀክት የወጣው ወጪ ዝርዝር ሲታይ ለቲክቶከሮች ለዩቲዩበር እና ለመርሃ ግብር መሪ የ3 ቀን አበል ለ14 ሰው በ15,000 ነው 2,100,000 ነው የሚለው 150,000 ነው ይሄ ነገር 150,000 2,100,000 የአንድ ቲክቶከር በልዩ ክፍያ አበል 100,000 የትኛው ይሆን እድለኛ ማዕተኛ እድለኛ? በአጠቃላይ ለ3 ቀናት ላይ ለተጠቀሱት ቅድመ ክፍያ አበል ሊወጣ ብር 2,200,000 የቤተክርስቲያኒቷ የቤተ ክህነት አስተዳደር ምን ያህል እየዘቀጠ እንደመጣ ምን ያህል ቁጥጥር እንደሌለው ምን ያህል በዘመናዊ የማኔጅመንት መንገድ እንደማይመራ መንገደኛ ሁሉ እንዴት እንደሚያፍሰው ማሳያ ነው። ለአርቲስቶች የ3 ቀናት አበል 3 ሲባዛ በ50,000 180,000 እንዴ ጎበዝ! እንዴት ነው 50,000 በ3 ሲባዛ 180 እንዴ? ይሄ ደግሞ ጸሐፊው በጣም የሚገርም ነው። የሂሳብ ቤት ሰራተኛው 3 ሲባዛ በ50 እኔ ሂሳብ ላይ እስከዚህም ነኝ በእውነት። እስኪ ወይም ነገር እንትን ካልኩሌተር ያግዘኝ እንጂ እኔ 3 ሲባዛ በ50,000 እኩል ይሆናል። እንደዚህ ነው የሚያሳየኝ። እዚህ ጋር ያላችሁትም ይሁ ረጋም ያላችሁ ይሁ 150,000 ነው የሚለው። አይተመምሬ 180,000 ብር ብሎ ነው ያወጣሁት። እንዴት ነው ነገሩ? የራሳቸው ጉዳይ ነው የማይገባኝ። ለጌጡና ጉርሻ ፔጆች ናቸው። አሁን እንደዚህ ጌጡና ጉርሻ ነው የሚቆረጥሙት። የማዳም ቅመም ከዱባው ዛፍ ስር ነን እያሉ አፈር ከድሜ ማስታወቂያ ለሰሩበት 93,000 ብር። እኔ እውነት ከሆነ በጣም ውሸት ያርገው ነው የምለው። ውሸት ነው የሚመስለኝ ግን ከሆነ ማለት ነው። የዲጂታል ሎተሪ ማስታወቂያ ሎተሪ ህትመት 127,000፣ ለጊዜ ሚዲያ ብር 25,000፣ ለደርሶ መልስ ፕሌን ቲኬት 485,263
ከተማ ውስጥ ልኡካኑን ማመላለሻ ትራንስፖርት ብር 28450፣ ለልኡካኑ መኝታ ለአልጋ ብር 768000 ብር፣ ለመስተንግዶ ለምግብ ብር 528669። ምን አይነት ግሪሳ፣ ምን አይነት የተራበ ማዕተኛ እንደሄደ የሚጠጣውን ድራፍት የሚጠጣውን ቢራ አስቡት። እግዚኦ መድኃኒዓለም። እሺ ለቅስቀሳና ለሞንታርቦ 41000 ብር፣ ለሳውንድ ሲስተም 30000 ብር፣ ለባነርና ሰርተፊኬት ብር 19። ሰርተፊኬት ደግሞ ይሰጣቸዋል መጨረሻ ላይ የትና ቲክቶከር እንትና ላደረጉት አስተዋጽኦ ይሰጣቸዋል። ቀድሞ ነው የሚዘጋጀው። ያንን ይደረድራሉ ቢሯቸው። ስትሄዱ ለከሌ ያስገባነው እኛ ነን፣ ለከሌ ያስገባነው እኛ ነን፣ ለከሌ 30 ሚሊዮን፣ ለከሌ 40 ሚሊዮን ይላሉ። ይሄ ሁላ አንጀቱ እንትን ይላል ማለት ነው። ለሞተረኛ አጃቢ 8000 ማለት አጃቢዎቹ ከአየር መንገድ ተቀብለው ያደረጉ ነው የሚመጡት ማለት ነው። ለሞተረኛ አጃቢ አበል 8000፣ ለስቴሽነሪ 3340 ድምር ያዙልኝ ሂሳብ ጠቅላላ ወጪ 4,539,122 ብር ይላል። ከዛ በዚህ ፕሮጀክት ቀጥታ ስርጭት ከጀመረበት ህዳር 12 እስከ ህዳር 26 2018 ዓ.ም ድረስ በ15 ቀናት ውስጥ የገባው ገቢ 2,341,136 መሆኑን ያሳያል። ወጪ 4 ሚሊዮን፣ ገቢ 2 ሚሊዮን። ግሩም ሂሳብ ነው። ተቃጠልን እኮ እውነት ነድን። አሁን ምቀኛ ይለኛል። አሁን እንግዲህ ያዘምትብኛል። ምቀኛ ሌባ ስላልተሳካልህ ነው። ቀንተህ ነው። ቀንተህ ምቀኛ ነህ አንተ። ቀንተህ መዝረፍ ስላልሆነልህ ቀንተህ ነው ይለኝ። ቀንቼ ነው ቀንቼ ነው። አለቅም። ሰማ አልሰማ መጮህ ነው። ድብን ያልኩ ውሻ ነኝ። እጮሃለሁ። መግቢያ መውጫህን አሳጣሃል። የሚከስ ህግ የለም። ቤተ ክህነቱ ተመሳሳይ ነው። ጳጳሳቱ ተመሳሳይ ናቸው። ህግ የለም። አለቀ። የግል ገዳም ያላት ሴት አለች አሉ። የግል ገዳም ማን ማርያም ነው ያላችሁ? ማን ማርያም ነው ያላችሁ? ደግሞ ስም አወጣት ሲችሉበት ኩኬለሽ ወይ ስትሰማኝ የምትውል አዳምጪኝ ማርያም ምናምን። ይሄ በቃ ህዝቡ በሙሉ በኑሮም በኢኮኖሚ በበሽታ የተመታ ነው፣ በጭንቀት የተመታ ነው። ከዛ ከማድመጥ ከመስማት ጋር ይነገራል። ከዛ በኋላ ከመርካቶ ማር ይገዛል፣ ከመርካቶ ቅቤ ይገዛል። ከዛ በኋላ እምነት ነው ተብሎ ቁንጥር ተደርጎ 1,000 ብር። ከዛ ገንዘብ ያላቸው በጣም ብዙ ቅቤ በ10,000 ብር ቁጭ ብላ ትነግዳለች አሉ። ሌላ ሰው ጉዞ ይዞ ሲሄድ ሻሸመኔ ላይ ያሉ ምንድነው ሸኖ ላይ ያሉ ትራፊኮች ያስቆሙና አሉ አይቻልም፣ መሄድ የምትችለው እሷ ብቻ ናት። ከዚህ ተመለስ። እኛ ቤተክርስቲያን አይቻልም። እዛ ገዳም ፍቃድ የተሰጠው ለሷ ነው። ወዴት ይሄድን ነው? ወደ 8ኛው ሺህ 9ኛው ሺህ አልፏል። ሆነ ይሄ 10ኛ ሺህ ብቻ ነው። ስውሯ ማርያም ነው። ስውሯ ማርያም አንዴ እንግዳ ወርቅ ተከሰሰና ልጅቷን ፍሬ ትባላለች። አርሴማ ገዳም ነው ያላት አሉ። ለምንድን ነው የከሰሽው ምናምን አልኳት። እንዴ እዛ ሄዶ ቪሲዲ ተቀረጸ አለች። እና ምን ገዳሙ አይደል የቤተክርስቲያኑ አይደል? አይቻልም። አርሴማ የማን ናት? አንቺ ወሎ ያለችው የማን ናት? ስሪንቃል በቃ እኔ ነኝ ኃላፊዋ እኔ ነኝ። አይቻልም። እና እንግዳ ወርቅ ወልዲያ እስር ቤት ነው ምናምን ጠጥቶ ከዛ ሲወጣ መዝሙር ግጥም ደርሶ መጣ። እስር ቤት ሳለሁ ቤቴ ተገልጻ ረዳችኝ የሚል ረስቼዋለሁ። እኔ ወደ እስር ቤት ገፉኝ፣ አስገቡኝ፣
አሁን ብሎ ግጥም ሰርቶ ዘመረ። ምን ያርግ በቃ ምን ያርግ። ይገባልበት። ይሄ አሁን ኩኬለሽ ማርያም የሚባለው መከራ በልተን የቆፈርነው እኛ ነን። ይኸው ሞት ነፍሳቸው ይማር በቀደም ሞቱ አስተዳዳሪ ነበር ባህታዊ ይባል መጀመሪያ የጀመሩት አባባ ወልደ ጊዮርጊስ ነው አንድና ባህታዊ ገብረ መስቀል ናቸው። እንግዲህ ሳራ ሚካኤል ስር ያለው ዋሻ ነው። እንግዲህ ከአምቦ አካባቢ የነበረ ባህታዊ ደግሞ መጥቶ ያንን ዘንባባ ዮሐንስን ያን አማኑኤልን ዋሻ የቆፈረም ልጅ አለ። እዛኛ ያንን አፈር ያችን ዋሻ እኛ የሰራ ነው ለሱባኤ ጊዜ ማረፊያ ስላጣን ነው። ጠበበን። እንግዲህ የአስፋው መሸሻ ወንድም ያሬድ መሸሻ ይባላል። አሜሪካ አለ እንትን ካናዳ ነው ያለው። ኬንያ ነበር ወደ ካናዳ ሄዷል። ሄዋን የምትባል ልጅ አለች። አሁን ኩዌት መሰለኝ ያለችው። መኮንን ተስፋዬ የሚባል አለ። ሜሪላንድ ነው፣ ጓደኛዬ ነው። እንግዳ ወርቅ በቀለ አለ። እንደውም እሱ እዛው መንናለሁ ብሎ ቀርቶ ጺሙን አጎፍሮ ምን ብሎ እዛ ቆይቶ የነበረ ነው። አባ ገብረወልድ ታውቋቸዋላችሁ። አባ ገብረወልድ ላስ ቬጋስ ኪዳነ ምሕረት እኛንን የቆፈርነው። እንግዲህ ብዙ ጊዜ በ1983 በደርግ ወታደሮች አስከሬን ላይ ነበር የምንሄደው። ትራንስፖርት 8 ብር ከአዲስ አበባ እዛ ሄደን የሰራነው እኛ ነን። ለመኖሪያ እንግዳ ወርቅ ወደ 8 ወር የኖረበት ነው። ብቻውን የኖረበት ያወጣነው አጽም ከአለት ውስጥ የሚገርም ነው በእውነት የቅዱሳን ምድር። እኔ ሁልጊዜ ኩኬለሽ ይባላል። ኃይሌ የሚባል ልጅ ነው ፎቶ ቤት ከፍቷል፣ ቢሊዮነር ሆኗል ይላሉ። ምን ገዳሙን ያገኘው እሱ ነው። ይህን ገዳምማ ማየት አለብኝ ይላል። አይሞላልኝ። አንድ ቀን ከግሸን ስንመለስ ጥር ላይ ግሸን በጥር ይዤ እሄዳለሁ እና በጥር ስንመለስ ሹፌሩ በጊዜ አዲስ አበባ ከምንገባ ኩኬለሽ ብንገባ አሳለኝ። እንዴ ታውቃታለህ አልኩት። አዎ። የት ናት? ደብረ ብርሃን ልንደርስ ስንል። አዎ በቃ ቆስቁሰው ህዝቡንም ሰርፕራይዝ እናድርገው አልኩት። የሹፌሮች የኔ በጣም ወዳጆቼ ናቸው። እሺ ተባለ። ቆሰቆሰው ወደ አዲስ አበባ ሄድን። ልክ ደብረ ብርሃን ጋር ልንደርስ ስንል በጥፍ አለ። ከዛ ህዝቡ አለ የሚያውቀዋል ያውቁታል እንዴ ስለው አዎ አይንሱ ያውቀዋል ማለት ነው ስል ሄድንና ሳራ ሚካኤል አይደል እንዴ የኔ ልጅነቴ መጨረሻው ነው ያለው ብዬ ከዛ እዚህ ጋር ወረደ። ሳሪያን አየሁት በዛ። አይ እንግዲህ ከዛ ጀርባ ይሆናል ወይ ሌላ ቦታ ይሆናል እንጂ ይሄማ ቤቴ ነው፣ የኖርኩበት ነው፣ ያደግኩበት ነው፣ ጸጋ በረከት ያገኘሁበት ነው። ይሄ ይላልኩኝ ሄድኩኝ። ጸበሉን አለፍ ሚካኤልን ተሳልመን ነው የምንሄደው ስንል እዚህ ጋር እኮ ነው ምናምን አሉ። እንዴ ይሄ እኮ ታዲያ ሳራ ሚካኤል ዋሻ እግዚአብሔር ዋሻ እኮ ነው። ከዛ የኛ መኝታዎች አሉ። ገብርኤል ላይ አለ። ኩኬለሽ የት ናት? እዚህ እኮ ናት። የእግዚአብሔር ዋሻ ቤተክርስቲያኑ ኩኬለሽ ሆኖ አለ። ግራ ገባኝ። ከዛ ደግሞ ጫማው ልቆ አሉ። እሱን እንኳን ይበለኛል እኔ እዛ ጊዮርጊስ ምናምን ባህታዊ ገብረ መስቀል ምህላ ሲያስደርግ ምንም ያክል ጧፍ ይዤ ጫማ አድርገው የሚመጡትን አውልቅ እያልኩ እዛ ስቀጠቅጥ የኖርኩ ስለሆንኩ አሁን እዚህ አውልቅ ስባል ግፍ ነው አልኩኝ። ገና ከስንት ሜትር ርቀት አወለቅ። ያኔም ሰዎች እንዲሆን የተበሳጩብኝ እያልኩኝ ገባው። እንሄዳለን መጨረሻው ነው ያለው ብዬ ሲል ኩኬለሽ ሲባል የእኛ መኝታ የነበረች እንግዳ ወርቅ 8 ወር ዋሻ የተኛበት እኛ ቆፍረን ነዘርቱን ኧረ ስንት ልጆች ስንቱን ልጥራ የሰራ በጣም የምንደመምበት ዋሻችን ናት ኩኬለሽ። አዎ በቃ እንግዲህ ታቦት ገብቶ ነው ብዬ ስል ይሄ እኮ ስላሴ ሆኗል። አዎ ያኔም ሲባል ነበር ለስላሴ ታቦት ገብቶበታል። አዎ እግዚአብሔር አባል። አዎ የኛስ ማደሪያ ምናምን እኔ እንጃ እዚህ ነበር። አዎ ሄድኩኝ አየሁት። ኩሽናችን አለ። ኩሽናችን ሁሉ ዋሻ በእውነት። ከዛ ቆሜ ቀደዳ አላልኳችሁ። በቃ ያ ሰውዬ
እግዚአብሔር በራእይ ነግሯቸው አባታችን እዚህ ጋር መጥተው እንደዚህ ያደረጉ፣ ከዛ በኋላ በዚህ በኩል መጥተው እንደዚህ ቆፍረው እንደዚህ ምናምን አላስቻለኝ። ይሄን ዋሻይ ነው አልኩት። ያው ታውቆ ሊያረር ሰው አሁን አንተ ምንድን ነህ አልኩት። አይ እንደዚህ የኔ መኝታ ነው እንግዳ ወርቅ 9 ወር የቆየበት ነው። እንግዲህ መግቢያውን ሁላ ሰርተውታል። ከዚህ ጀርባ ነው ገደል ውስጥ ነው ኩኬልሽ የሚሉት የእግዚአብሔር ዋሻ ማለት ነው። ይሄ እንግዲህ የምታዩት ላይኛው የገብርኤል ይመስለኛል። እዚህ መኝታችን ሁላ የነበረበት እንዲሁ መድኃኒዓለም። እሺ እናንተ ምትለው አሁን ማን ነው አስተዳዳሪው አሉት። ማን ነው አስተዳዳሪው? መኝታችን በዚህ በኩል ያለው መኝታችን ማን ነው አስተዳዳሪው? አባ ላይከር አዎ ውይ ቤት ናቸው ባታዩ ውይ በማላይ ቤታቸው መድኃኒዓለም ምናምን ከዚህ ተጣልተው እና ላይ ካሉ አዎ ዘግተዋል። ሰው አያናግሩ። በቃ እንሂድ። አረ አያናግሩ ምናምን ሄድን። ኮድ አለችን በልጅነታችን እዚህ ገዳም ስንኖር ኮድ አለን እና እኔ ኮዷን ተጠቅሜ ያቸውን ኮዷን ስል ማን ነው ብለው አስጠየቁ። ከዛ አክሊለ ገብርኤል ነኝ ዘመዴ ነኝ ስላቸው ዘጉ። የተባሉት ሰው የማያናግሩት አባት የልጅነት ትዝታ ነው። ፈንቅለው ወጡ። ያውላ ህዝብ ጉድ አለ። ተላቀስን። ኢቲሳ ተክለ ሃይማኖት ሄዳችሁ የምትስሙት ስዕል የምታረጉትን ስዕል ቤተክርስቲያኗ እንደዛ የተዋበችበት ስዕል ማን ደሳለው ታውቃላችሁ? ማን እንዳሳለው? ያ የሚያስደነግጥ ያ የሚያምር ስዕል ለስንት መቶ ዓመታት ስዕል የሌለውን ሄድኩ አየው። ከዛ በኋላ ገንዘብ ያለው አንድ ሰው አለ እንደዚህ ማድረግ እፈልጋለሁ ሲለኝ በቃ ይኸው ስራ አልኩት። አትሌት ተስፋዬ ቶላ ነው ያሳለው። የሳለው ደግሞ ቴዲ ነው። የጎላ ሚካኤሉ ቴዲ ነው የሳለው። ቴዲ ደግሞ ወንድሜ ጓደኛዬ በመቶ ምናምን ሺህ ብር የተሳለው። ቀለሙን ግዛልኝ ያለው ቀለም ገዛለት፣ ጨርቅ አመጣለት፣ ምን አደረገለት? ቁጭ አለ። አቡነ ገሪማ የዛው የኢቲሳ አካባቢ ስለሆኑ መጡ፣ ጸሎት አረጉለት። ንስሐ የሚገባ ከሆነ ንስሐ ቀኖና ሰጡት። ከዛ በኋላ ጸሎት 7 ቀን ካደረጉለት በኋላ ስዕልህን ጀምራሉ። ተሳለ። ያው ሄደ። ስንት ቢሊየን ብር የሚለመንበትን ማለት ነው። እንዴት ሰው በቤተ ክርስቲያን በዛች በደሃ ቤተ ክርስቲያን እንዴት ሰው በነዛ አባቶች እንዴት ለኢትዮጵያ ቤተ ክርስቲያን ነፍስ ይሰጥላታል? ይወጥ ምን ይደረግ? ከላይ እስከታች ዘራፊ፣ ቀማኛ፣ የራሱን የግል ህይወት የሚያመቻች መጣባት። ተረፉ ባሉት ይህንን የተረገመ ብር እግዚአብሔር ለበረከት እንዳይውል አድርጎ የሰጠውን ባሉት ዝራፉት። አያገባኝም። የአረብ ሀገር የተሰለፈውን፣ አሜሪካ የተሰለፈውን፣ አውሮፓ የተሰለፈውን ባሉት ድብ እናርጋችሁ። ግን ያለ ዋጋ ብትሰሩ ትከብራላችሁ። ያለ ዋጋ ደላሎች አምሮባችኋል። የምትለብሱት ልብስ አርሴናል 6 አገባ ቀረቀርንላቸው አውጣው እያለ ፌስቡክ ላይ የሚጽፍ ሰው በሳምንቱ ብሩ ሲያልቅበት ወይ ብላ ማርያም ገባ ነው ምናምን 100,000 ብሩ ባንክ አስገብቶ። ለማንኛውም የቤት ስራ አለባችሁ። የቤት ስራው ምንድነው? የዝማሬ የዚያውን በሬያቸውን ምናቸውን የሸጡትን አበምኔቱን አነጋግራለሁ። የባንክ ቡካቸውን ሰርቲፋይድ የሆነ የገዳሙን የባንክ ቡክ ከደብዳቤ ጋር ይልኩልኛል። ቢያንስ ቀለባቸውንና ቢያንስ የሸጧቸውን ከብቶች እንገዛላቸዋለን። ፈቃደኛ ናችሁ?
ፈቃደኛ ናችሁ? እስቲ ጻፉልኝ እዚህ ጋር ያላችሁ፣ በዛም ያላችሁ ፈቃደኛ ናችሁ? የባንክ ቡክ ይቀመጥላችኋል፣ ከዛ በኋላ ታስገቡላችኋላችሁ። የአንድ በሬ ዋጋ ምናምን 40 ሺህ ብር የሸጡትን ያን ዋጋ እንኳን ብንመልስላቸው በጣም በእውነት ይታደሳሉ ብዬ ነው የማስበው። ወደ በረሃ የሄዱትን ደግሞ ስንት ኩንታል እንደሚያስፈልጋቸው ለዚህ ዓመት ስንት ኩንታል እንደሚያስፈልጋቸው ጠይቃለሁ። የአንዱን ኩንታል ዋጋ ጠይቃለሁ። ከዛ በኋላ ነግራችኋለሁ። 10 የምትችሉ 10፣ 5 የምትችሉ 5፣ 1 የምትችሉ 1 ትላላችሁ። የባንክ አካውንቱን ለጥፍላችኋለሁ። ከዛ እነሱ ይሄን ያህል ብር ገብቶልናል፣ 5 ሳንቲም ኮሚሽን አልከፈልንም፣ ከዚህ ብር ላይ ዘመድኩን ወስዶ ከሆነ እሳት ይልቀቅበት፣ እግዚአብሔር ለሲኦል ያድርገው፣ መከራ ከቤቱ አይውጣ ብለው ደብዳቤ ጽፈው ይሰጧቸዋል። በምትኩ ለሰጡትም ላስተባበሩም እግዚአብሔር በሕይወታችሁ ይቅደም፣ ብርሃናችሁን ያብራ፣ ሕይወታችሁን ይቀድስ፣ አግኙ፣ ስፉ፣ ለቤተ ክርስቲያን የምትሰጡት ያርጋችሁ የሚል ደብዳቤ ይልኩልናል። ፈቃደኛ ናችሁ? መጣ ምን ይለኛል? ሁንዱራ አለ። ተመልከቱ፣ ሁንዱራ የሚባል ሰው ለባ ብሎ መጣ። ለባ ሁንዱራ በምትችለው ቋንቋ ብትሰድበኝ ጥሩ ነው። ሁንዱራ ሌባ ነው የሚባለው። ለባ በላይ በአማርኛ ጻፈው። ሌቦችን እየቀጠቀጥኩ ነው እኔ። ይኸው ነው የባንክ አካውንታቸው ይለጠፋል። ወደ እኔ የሚላክ ገንዘብ የለም እንደተለመደው ማለት ነው። የባንክ አካውንታቸው መንግስቱ የሚያውቀው፣ ቤተ ክህነቱ የሚያውቀው፣ ገዳሙ የሚያውቀው፣ የገዳሙን ስም አሁን አበምኔቱን ላነጋር የገዳሙን ፈቃድ ትጠይቅ፣ ከዛ በኋላ እልክላችኋለሁ፣ እናንተ ታስገባላችሁ፣ ሪፖርቱን ይመጣላችሁ። ስለዚህ ባንክ የምትሰሩ ሰዎች ቼክ ማድረግ ትችላላችሁ፣ ገዳሙን ቼክ ማድረግ ትችላላችሁ። በዚህ ሁኔታ ያልቃል ማለት ነው። አለቅ እኔ እስካሁን አሁን አልገባበትም ብዬ ነበረ። እንግዲህ አብይ ጾም እየመጣ ስለሆነ ዱብ 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 ብላችሁ ተዘጋጁ። ከዚያ በኋላ እነግራችኋለሁ። ከሶስቱ ዋልድባ አንደኛው ዋልድባ ነው። ከሶስቱ ዋልድባ አንደኛው ዋልድባ ነው። ሳህን ሰጥቼ ሴቶች ገዳሞችን ያቋቋሙት በረከት ያገኘውበት ዲያቆን እንግዳ ወርቅ በቀለ ከዘንዶ ከእባብ የዳነበት ገዳም ነው። ከሶስቱ ዋልድባ አንደኛው ዋልድባ ነው። የትኛው ዋልድባ እንደሆነ አበምኔቶቹን ጨርሼ እነግራችኋለሁ። ፈቃደኛ ናቸው? ፈቃደኛ ነን አሉ። እዘዘን ዘመዴ በሉ፣ ጻፉ። እዘዘን ዘመዴ በሉ። በቃ እንባረካለን በሉ፣ ቀጥታ እናስገባለን በሉ። ከዛ እንዴት ያለ ገንዘብ እንደሚሰራ ላሳያቸው። ይህንን ቀፍሎ አዳሪ ሁላ፣ ይህ ማጅራት መቺ ሁላ ጎንደሬ ሆኖ ጎንደር ላለ ለዋልድባ 4 ሚሊዮን ብር ክፈሉኝ። ጫካኝ አምደ ማርያም ዝራና